ሁሉ ጊዜ የገንዘብ ሰብሳቢዎችን ጥያቄ ነው የሚመልሰው። እነዚህ ሰዎች ገንዘብ ሰብስበው ለወጡበት ማህበረሰብ ቦኑ ያሰራ ሰምተሽ ታውቂያለሽ? የተበላሸ መንገድ የጠገነ ሰምተሽ ታውቂያለሽ? ትምህርት ቤት የገነባ ሰምተሽ ታውቂያለሽ? ታዩሱ ገበሬው በከብት ጀርባ ከማረስ ወጥተ ትራክተር እስቲ በትራክተር ረስ ብሎ አዋጥቶ እንኳን እዛው አስተባብሮ አንድ ትራክተር የገዛ አክቲቪስት አይተሽ ታውቂያለሽ? ዛሬ ገበሬዎቻችን በእጅ ያርሳሉ፣ በሰው ትከሻ ያርሳሉ፣ በመቆፈሪያ ያርሳሉ። ፖለቲከኞቻችን ሰላም ሲኖር እኮ ነው የምታስብበት ቦታ ነው። ሰላም ሲኖር እንደማያርሱ ነው ፖይንቴ። እነዚህ ሰዎች ለአሁን ለጠቀስኩልሽ ሰዎች የብሔር ፖለቲካ ለነሱ ኢንቨስትመንት ነው። ለኔና ላንቺ ኢንቨስትመንት ካልሆነ እኔና አንቺ መታገል ያለብን ለኔና ላንቺ ለሚመች ስርዓት ነው እንጂ እኔ ለወጣሁበት ማህበረሰብ አንድ ከበደ የተባለ ሰው የደልቶት እንዲኖር አልታገልለትም። እኔ መታገል ያለብኝ ለቴዲ ለሚመቸው ስርዓት ነው መሆን ያለበት። ጂጂ መታገል ያለብሽ ለሚመች ስርዓት ነው። ግን ይኸውልህ እኔ ደግሞ ምን እላለሁ መሰለህ ቴዲ የብሔር ፖለቲካ አድርገው እንደው ተጠቀመ በብሔር ፖለቲካ ያንጫጩንና በብሔራችን ግን ያሰበሱ ኢቭን የበለጠ ስማርት ብትሆንና ለብሔር ብትጠቀም የሚሰበስቡት ማን ነው ታውቃለህ? ለነሱ የሚጠቀሙ በብሔር ትጮኻለህ የተሰራሰሉትን ኢቭን በሰፈራ ተሰራሰሉ አዝንድና ያሰባል የሚረግጠው እንደ ልቡ እንዲገል የሚያደርገው ሲጀመር ራሱ ማለት ነው። ኦሮሞ ወይም አማራ ወይ ትግራይ ወይ ስልጤ ወይ ጉራጌ የሚባል ፖለቲካ አለ እንዴ? ለምሳሌ ምናየው ነው እኔ ያለው ነው። አማራ የሚባል ፖለቲካ አለ የምናየው በብሔር የተሰበሰበ የሚመስለን አማራ የሚባል የተከበረ ህዝብ አለ። አማራ ውስጥ የተለያየ አይነት ሀሳብ ያላቸው ፖለቲከኞች አሉ። ኦሮሞ የሚባል የተከበረ ህዝብ ነው ያለው እንጂ ኦሮሞ የሚባል ፖለቲካ የለም። ትግራይ የሚባል የተከበረ ህዝብ አለ፣ ትግራዋይ የሚባል እንጂ ትግራይ የሚባል ፖለቲካ የለም። እነዚህ ኦፒኒየን ሊደሮቹ ግን ፖለቲካውን ከህዝቡ ጋር ሰፍተው ያቀርባሉ። ለምሳሌ አማራ ቨርሰስ ኦሮሞ፣ ኦሮሞ ቨርሰስ ትግራይ አድርገው ያጋጥሙልሻል። ሆን ብሎ ነው የሚያጋጥሙት። እንድትታረቂም አይፈልጉም፣ ሰላም እንድታወርጂም አይፈልጉም። ለምን የታረቅሽ ሰዓትና ፖለቲካውን ወደ ሀሳብ ፖለቲካ ካመጣሽ በሀሳብ ተፎካክረው ማሸነፍ አይችሉም። ዶክተር ፖለቲካ ሀሳብ ነው። አይደንቲቲ አይዲዮሎጂ አይደለም። ብሔርሽ ፖለቲካ አይደለም። ከኦሮሞ አብራክ የወጡ ለምሳሌ የኔ የምን ጊዜም ቤስት ፖለቲከኞች አሉ። ምን ጊዜም ስለነሱ ሰምቼ ማጠግባቸው ለምሳሌ ዶክተር ኃይሌ ፊዳ ሲባል ሰምተሽ ታውቂያለሽ? የምን ጊዜም ቤስት ፖለቲከኛ ነው። አንድ ችግርተኛ መንገድ ላይ ሲያይ ዶክተር ኃይሌ ፊዳ ከሚስቱ በርናዳይት የምትባል ሚስት አለችው፣ ፈረንሳይ ሊሴ ገብረ ማርያም ፈረንሳይኛ ቋንቋ ታስተምራለች። ወደ ፈረንሳይ ትመለስ ኢትዮጵያ ውስጥ ነው አላውቅምና አሮን ነው ምን ያህል የኦሮሞ ተወላጆች የዶክተር ኃይሌ ፊዳ ሚስት አሁን ድረስ የኃይሌን ልጅ እያሳደገች ኢትዮጵያ ውስጥ እንደምትኖር እንደሚያውቁ አላውቅም። ኃይሌ ማለት አንድ መንገድ ላይ የሚለምን ምስኪን ሲያይ የሚያለቅስ ሰው ነው። ያ ምስኪን ሰው ብሔሩን አውቀው የዚህ ችግርተኛ ህይወት የመለወጥ ኃላፊነት በእኔ ትከሻ ላይ ነው እያለ የሚያስብ ሰው ነው። አይሽ ፖለቲካ መላ ኢትዮጵያ ሶሻሊስት ንቅናቄ የሚባል ፓርቲ መሰረተ ሰው ነው። የመላ ኢትዮጵያ ሶሻሊስት ንቅናቄ መኢሶን የሚባል ፓርቲ ማለት ነው። ፖለቲካ ሀሳብ ሲሆን እንደዚህ ነው። ኃይሌ ፊዳ ብሔሩ ኦሮሞ ነው። ፖለቲካ ውስጥ ግን የመጣ ሀሳቡን ይዞ ነው። እቺን ሀገር ከገባችበት አዘቅት ውስጥ እንድትወጣ ከተፈለገ ሀሳብ ያላቸው ፖለቲከኞች ወደ መድረክ እንዲመጡ ማድረግ ያለብን ብዬ አስባለሁ። ሀሳባቸው ከየትም ይሁን አንድ ከአማራ ብሔር የወጣ ፖለቲከኛ ሀሳቡ ከገዛሽ ሀሳቡን ለመቀበል ዝግጁ መሆን አለብሽ።
አንድ የኦሮሞ ፖለቲከኛ አንድ የትግራይ ፖለቲከኛ ችግርሽን እንደሚፈታ ብሔሩማ መርጦ የተወለደበት አይደለም፣ ከየትም ሊሆን ይችላል፣ ብቻ ኢትዮጵያ ውስጥ ይሄ ሰውዬ ምንድን ነው ያለው ሀሳብ የሚለው ነው ማድመጥ ያለብን። እኛ ግን እንዳለመታደል ሆኖ ሀሳቡን ትተን ብሔሩ ነው የምናየው። ያ ነው ችግር። አንድ ጥያቄ ጠቀና ይሄ ነገር እኮ ተሞክሯል እኮ ተሞክሮ እና ኃይሌ ፊዳ ጊዜ እና ኃይሌ ፊዳን እኮ ያስበላቸው እኮ ይሄው ታሪክ እኮ ተደርጎ ነው እነሱ እንደ ሰው አስበው እንደ ኢትዮጵያዊ አስበው ዘር ምናምን እንትን ሳይሉ ለዚህ ጭቁን ህዝብ ለመታገል ነው ካለበት ሀገር ተነስቶ እዚህም ነበረ ጀርመንም ነበረ እዚህ በስንትና በስንት የለመኑት የተለካው ነገር ማለት ነው። ለተከፈሉ አገሪቱ ለዚህ ያገለግላል። ያ የበላው እነማን ናቸው? እነሱ ኃይሌ ፊዳ ባህሩቱ በጣም ብዙ አሉ። ከአማራም ደግሞ ማነው ይሄን ራሱ ጋር ፕሮፌሰር አስራት ወልደየስ ከመዛዘን ይዘ የነበሩ ሰው ናቸው። ፕሮፌሰር አስራት ወልደየስ እሳቸው በኋላ ትንሽ እና የነበሩ ሰው ከባህሩቱ ቱምሳና ኃይሌ ፊዳ ጋር የነበረ ነበር ማለት ነው። የሁሉ ሰው ነው እሱም ነበር። ብዙ ናቸው። በዚህ ማለት ነው ኮሎኔል እነሱ በንጉሱ የሁሉ ሰው በንጉሱ ጊዜ ነበር። ዋለልኝ መኮንን ነው በንጉሱ ጊዜ ነበር። ባይል ስላሴ ጊዜ ማለት ነው። ዋለልኝ መኮንን ሌሉም ነበሩ። ያ ብርሃነ መስቀል ብዙ ነበሩ። አሁን እነሱ ተሰባስበው አይደል የገቡት ወደ ሀገራት እንት የተማሩት እኮ ውጪ ነው። ብርሃነ መስቀል አሁን ከአልጄሪያ ነው የገባው። ኃይሌ ከፈረንሳይ ነው የገባው። ዶክተር ሰናይ ነው የገባው። ከስዊድን ነው የገባው። ይሞራጅ ዶክተር አሁን እነሱን የበላቸው ማለት ነው። ይሄ በዘር የሚያስበው ሳይሆን በኢትዮጵያ ውስጥ ተደብቆ ሆዳሙ ኢትዮጵያም ያልሆነ ብሔርተኛም ያልሆነ ሆዳሙ የስልጣን ተይሰኛ እንዲህ ብለው ያስገቧቸዋልና ያው ትናንትና ጀዋር ላይ ትናንትና ብሔርተኞቹ እንደዛ ብለው ይነግሩሻል። እውነቱን ልንገርሽ እና ኃይሌ ፊዳን የበላቸው የገደላቸው ደንቆሮ የሚባሉ የድርግ ስብስቦች ናቸው። እሱን እኮ ነው። ደርግ ብሔር የለውም። ደርግ ውስጥ እንደ ብሔር እንቁጠር ካልን የኦሮሞ ብሔር ተወላጆች አሉ፣ አማራ አለ፣ ትግራይ አለ። ራሱ ኦሮሞ አይደለም እንዴ? ኦኬ አልኩ። ስለዚህ ምንም ከብሔር ጋር የሚያያይዘው ነገር የለም። አሁን እነዚህ የመጡብን አክቲቪስቶች ከብሔር ጋር የማያያዝም ከዲዬ ከኢትዮጵያዊነት ጋር የማያያዝም የሆዳም እና የሆዳም ስብስብ ነው። የመጣሽበት ስለገባኝ ልነግርሽ ነው። አሁን እነዚህ የመጡ አክቲቪስቶች ለምን እንደ ሀገር አታስቡም ስትያቸው እንደ ሀገር ማሰብ ስለማይችሉ ምን ያደርጋሉ መሰለሽ? ያኔ እኮ እና ኃይሌ ፊዳን የሚጠቀሙት ለሚፈልጉት አረፍተ ነገር ብቻ ለመሰንቀር ነው። ያኔ እና ኃይሌ ፊዳ እኮ ተነስተው እነዚህ ኢትዮጵያውያን ስታይሉ ገደሏቸው ይሉሻል። ኢትዮጵያውያን ስታይሉ የሚባለው ማን ነው? ደርጉስ ለምሳሌ ማን ናቸው? ቶፕ የሚባሉ ጀነራሎች ከኦሮሞ አብራቸው ወጡ ናቸው። እነ መርድ ንጉስ ልትያቸው፣ እነ ደምሴ ቡልቶ ልትያቸው፣ ምክትል ፕሬዚዳንት ተስፋዬ ገብረ ኪዳን ትግራዋይ ነው። መንግስቱ ኃይለማርያም ከኦሮሞ አብራቸው ወጡ ሰው ናቸው። እንደገና ደግሞ ፍስሐ ደስታ የአድዋ ሰው ነው፣ ትግራይ ነው። ትብጥር ናቸው። እነሱ ታች ነበሩ። ዶሊቲንግ የአሁኑ አክቲቪስቶች ብሔርተኞች የና ኃይሌ ፊዳን ዘመን መድገም ስለማይችሉ አቅም ስለሌላቸው ማምለጫ መንገድ ሲፈልጉ ምን ይሉሻል መሰለሽ? አይ ያኔ እኮ ተሞክሯል እኮ ኢትዮጵያ ብለው እኮ ተበልተዋል ልጆቻችን እኛ ሞኝነን እንዴ ይሉሻል። ስለተበሉ ሳይሆን እሱ ብሔሩን አስተባብሮ ገንዘብ መብላት ስለፈለገ ነው። ሁለተኛ የና ኃይሌ ፊዳን ያህል ጭንቅላት ስለሌለው ነው። እንደ ኃይሌ ፖለቲከኛ ማለት አንድ ፖለቲከኛ ጎበዝ የሚባለው በኦሮሞም በአማራም በትግራይም በስልጣይም በጉራጌም ስትወደጂ ነው። በኦሮሞ ብቻ የምትወደጂ ከሆነ አንቺ የድሩ ሊቀመንበር ነሽ። በአማራ ብቻ የምትወደድ ከሆነ አንተ የድሩ ሊቀመንበር ነህ። በትግራይ ብቻ የምትወደድ ከሆነ አንተ የሰፈር አለቃ ነህ። ፖለቲከኛ ከጥግ እስከ ጥግ በሁሉም ሰው ጆሮ ሊሰጠው ይገባል። ተብሻለር ኃይሌ ፊዳ በሁሉም ሰው ጆሮ የሚሰጠው ፖለቲከኛ ነው። አሁን ያሉ የብሔር ፖለቲከኞች
የኃይሌ ያደረገው ማድረግ ስለማይችሉ ማምለጫ መንገድ ሲፈልጉልሽ ነው። ኃይሌ እኮ ተበልቷል በማንም ትንሻል። አንድም ቀን ኃይሌ ፊዳ ለኦሮሞ ነው የምታገለው ብሎ ተናግሯል? አንድም ቀን እስር ቤት ሆኖ የኦሮሞ ብሔርተኝነት አቀጣጠለ የሚባለው ታደሰ ብሩ የኦሮሞ ህዝብ ከነዋልልኝ ጋር በነበረበት በታሰረበት ሰዓት ለኦሮሞ ብሔር ተወላጆች እንዳሉ የታደሰ ብሩ እንቅስቃሴ ለነዋልልኝ መኮንን ጽሁፍ ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ብሎ ለጻፈው ጽሁፍ ግብአት ሲሆንለት እንኳን ኢትዮጵያ ውስጥ ሌሎች ብሔር ብሔረሰቦችም አሉ እናካታቸው በሚል ሳቤ እንጂ ፖለቲካው የብሔር ፖለቲካ እንዲሆን ካላቸው ፍላጎት አይደለም። ስለዚህ ማምለጫ ሲፈልጉልሽ ለምን ጎበዝ ፖለቲከኛ ከሆንክ if you call yourself a political scientist ኢትዮጵያ ውስጥ ያለ ፖለቲከኛ ሁሉ ጆሮ ሊሰጥሽ ይገባል። እኔ በወጣሁበት ማህበረሰብ ብቻ ጀግና በባል ምን ያደርግልኛል? እኔ ሁሉ ጊዜ ቁስል እየቆሰቆስኩኝ እያስለቀስኩኝ እያዘለልኩኝ ነው የምኖረው ማለት ነው። ሶ የኔ የገቢ ምንጮቼን ማረግሽ ማለት ነው። ገባሽ አይደል? ስለዚህ ያ ዘመን እንዲመጣ ነው መጸለይ ያለብን። አንተ የምትለው ይሄ በብሔርተኝነት ያለው ነገር ትክክል አይደለም። ኢትዮጵያን የምትመራ ከሆነ የብሔር ፖለቲከኛ ብቻ ሁሉንም አንድ አድርገህ አሳመነ ምራን ያለው ለሁሉም ኢኳሊቲውን ነው ያለው። ትክክል። እኔ አሁን ለምሳሌ ኃይሌ ፊዳ በአሁን ዘመን ቢኖር መላ የኢትዮጵያ ህዝብ አይነሳለትም? ዶክተር ሰናይ ልኬ በህይወት ቢኖር የት ሄደ? ቤተ መንግስቱ የተገደለ ሰው ነው። የወዝ ሊግ መስራች ነው። የኦሮሞ ብሔር ተወላጅ ነው። ዶክተር ሰናይ ልኬ ሰናይ ልኬ ዶክተር ሰናይ ልኬ ሂድ ላይ ኦሮሞ ነው። ሞታል ለሰው ዶክተር ሰናይ ልኬ ቤተ መንግስቱ የተገደለ የበርክሌይ ዩኒቨርሲቲ ኬሚካል ኢንጂነሪንግ ተመርቆ ሀገሬንና ህዝቤን ላገልግል ብሎ የመጣ ሰው ነው። እና ሞቷል እንዴ? ፎቶ ምናምን ነው የማየው ለነገሩ። ቤተ መንግስቱ ነው የተገደለው። የገደለው ማን መሰለሽ? ዮሐንስ ምትኩ የሚባል ሰው ነው የተገደለው። በመለስ ጊዜ ነበር አይደል? ነው በደርግ ጊዜ። ኦኬ ያለው በደርግ ጊዜ ዶክተር ሰናይ ልኬ ማለት አሰናይ ዱኬ። ኦኬ እሱን አላውቀውም። አንዴ ልብስ አማራ ሰውዬ እሱ መሰለኝ ዶክተር ነው የሚባለው የሳይንቲስት ምናምን ማን ነው? አንቺ ነው አንድ የሆነ ሳይንቲስት አልነበረም? ብዙ ጊዜ ዶክተር ሰናይ ነው የሚባለው። ዶክተር ሰናይ ኦሮሞ ናቸው። ዶክተር ሰናይ ዱኬ አሁን ገባኝ። ነው ሰንቷል። ዶክተር ሰናይ ዱኬ ነው። ዶክተር ሰናይ ልኬ እሳቸው ማለት ዶክተር ሰናይ ልኬ ማለት እንግሊዝ ሀገር በደንብ ታውቃቸዋለህ። እኔ እኮ እረስታቸዋለሁ። በጣም ነው የምወዳቸው። አሁን ዶክተር ሰናይ ልኬ ማለት እንግሊዝ ሀገር በርክሌይ ዩኒቨርሲቲ ኬሚካል ኢንጂነሪንግ እየተመረቀ እኔ አንዳንድ ጊዜ ደሜን ያፈሉኛል። እነዚህ አሁን የመጡ ብሔርተኞች ለነሱ ለነሱ አረፍተ ነገር ብቻ ዶክተር ሰናይን ብሔርተኛ አድርገው ሲያቀርቡልሽ፣ ኃይሌ ፊዳን ብሔርተኛ አድርገው ሲያቀርቡልሽ ነቃቸው ያሰኙኛል። እነዚህ ሰዎች በኢንታር የኢትዮጵያን ህዝብ ችግር ስለመፍታት የተንቀሳቀሱ ሰዎች ናቸው። ዶክተር ሰናይ እንዳልኩሽ ይኸውልሽ በርክሌይ ዩኒቨርሲቲ ኬሚካል ኢንጂነሪንግ ጨርሶ ሀገሬና ህዝቤን ላገልግል ብሎ መጥቶ ወዝሊግ የሚባል ፓርቲ መስርቶ ቤተመንግስት ውስጥ ቢሮ ውስጥ በነበረ ሰዓት በተነሳ ተኩስ ዮሐንስ ምትኩ የሚባል ሰውዬ ነው ተኩሶ የገደለው። ዮሐንስ ምትኩ ለይቶ ዶክተር ሰናይ ልኬን ለመግደል ሳይሆን በሰዓቱ ደርጎች ለሁለት ተከፍለው ነበር እና መንግስቱ ኃይለማርያም እና ሻለቃ አለማየሁ ኃይለ የሚባሉ ከዛ ጀነራል ተፈሪ በንቲ አስገደላቸው ማለት ነው። እዛው እስር ቤት ውስጥ ቤተመንግስት ውስጥ በተነሳ አለመግባባት በደርጎች መካከል በተነሳ አለመግባባት ማለት ነው። እርስ በርስ ሲተኳኮሱ
ዶክተር ሰናይ ልኬ ጥይት ሰምቶ ከቢሮ ሲወጣ ዮሐንስ ምትኩ ጀስት እዛው ይሄ ከብሔር ጋር የሚያገናኘው ነገር ምንም የለም። እሱ ሌላ ሰው መስሎት ነው ሌላ ሰው መስሎት ነው። ከዮሐንስ ምትኩ ጋር ጸበኛ ናቸው። ዮሐንስ ምትኩ የደርግ ሰው ነው። እሱም ከደርግ ነው። ደርጎች ለስልጣን ይሄ ለቁርስ ለምሳ ሲጠብቁ ለቁርስ አድረስናቸው ተብሎ የተነገረበት ጊዜ 1968-67 አካባቢ ገና እኮ ጃንሆይ አስወግደው እንደተነጋገሩ ስብሰባ ላይ በተቀመጡበት ነው መንግስቱ ኃይለማርያም እርስ በርስ ያመጣጣቸው ማለት ነው። ኦኬ። ስለዚህ የዶክተር ሰናይ ልኬ ከምን ከብሔር ጋር አይገናኝም። ጀስት የአይዲዮሎጂ ዲፈረንስ ነው። ዶክተር ሰናይ ልኬ ሶሻሊስት ናቸው። መነጽር ማድረግ ጀምሬያለሁ። አንተስ? አላረኝም ገና ነኝ። አርባ ስታልፍ መነጽር ታደርጋለህ። ኦኬ። አሁኑ ማድረግ አሪፍ ነው። ይቀንስልሃል። ስለዚህ እኔ ምናፍቀው ምንድነው መሰለሽ ብሔራችሁን በአመት 2 ጊዜ እንሰጣችኋለን። ቀን አልባሳታችሁን አሳዩን፣ አመጋገባችሁን አሳዩን፣ ቋንቋችሁን አስተምሩን፣ ሰላምታ አሰጣጣችሁን አስተምሩን፣ ስነ ስርዓታችሁን አስተምሩን። እኛ የምንፈልገው የፖለቲካ ሀሳባችሁን ነው። ፖለቲካ ለማውራት ስትመጣ ሀሳብን ይዘና ልክ እንደነ ዶክተር ሰናይ ልኬ እንደነ ኃይሌ ፊዳ እቺ ሀገር የሚያልፍላት በካፒታሊዝም የምጣኔ ሀብት ሲስተም ነው ወይስ በሶሻሊዝም ነው ወይስ በቅይጥ ኢኮኖሚ ነው ብለን ንገረን። እቺ ሀገር የሚያስፈልጋት ዲሞክራሲያዊ ስርዓት ነው ወይስ አምባገነናዊ ስርዓት ነው? በዚህ ሀሳብ ላይ ወጣቶችን ምክር አስተምረን አሳምነን እንደግፍ። እቺ ሀገር የውጭ ጉዳይ ፖሊሲዋ ምን ይመስል? ከኬንያ ጋር አብረን እንስራ ወይስ ከጅቡቲ ጋር ወይስ ከኤርትራ ጋር ወይስ ከአሜሪካ ወይስ ከራሽያ ጋር? በዚህ ጉዳይ ተከራከር፣ አሳምነን እንደግፍ። የወጣቱን የስራ አጡን ቁጥር እንዴት ነው የምትቀርፈው? እንዴት ነው የምትመልሰው? ማሳመኛ ነጥብህን ንገረን። የደሞዝ ጥያቄ እንዴት ነው የምትመልሰው? ደሞዝ የሚጠይቀው ኦሮሞም ነው፣ አማራውም ነው፣ ትግራዩም ነው፣ ወላይታውም፣ ሲዳማውም፣ ከምባታውም፣ ሀዲያውም ነው። እንዴት ነው የምትመልሰው? ይሄን ንገረን። ብሔራዊ ጥቅማችን እንዴት ነው የምታስከብረው? ይሄን ንገረን። ይሄን መንገድ ስለማይችሉ ይሰበስቡና ቁስል ይነግሯቸዋል። ቁስል ይወጋጋሉ። ገድሎሃል፣ ተጨፍጭፈሃል፣ እንደዚህ ይሆናል፣ ተነሳ ወበል ይለዋል። ገንዘብ ይሰበስባሉ። የቅንጡ ህይወት ይኖራል። ለዛ ነው የብሔር ፖለቲካ የገንዘብ ሰብሳቢ ህይወት ነው የሚለውጠው፣ የብሔሩን ህይወት አይለውጥም። ምን ሸዛ ነው። እኔ ደግሞ የምለው ምን እንደሆነ ታውቃለህ? ያንተም ልክ ነው። ምክንያቱም እንደዛ ስላየሁት ማለት ነው። በብሔራቸው ይሰበሰባሉ፣ በብሔራቸው ያስጨዋሉ። ስልጣን ሲይዙ ደግሞ ብሔራቸውን አይደለም የሚሰበስቡት እንደራሳቸው የሚሄድላቸው የሚገዛላቸው እና ለራሳቸው ጥቅም የሚሆን ሽጥ ሲሉት የሚሸጥ ይደርስ ይችላል። እነሱን ሀሳብ የሚያስተናግድና የሚያስከብር እንጂ ይዘን ከብሔራቸው ውጭ ብትሆን ሄዱ በእነሱ ሀሳብ ከተስማማ ይቀበሉሃል። ስለዚህ ከመጀመሪያውኑ በብሔር ከሚያቸው ይሉት ማናቸውም በእነሱ በሀሳባቸው የሚስማማ ካለ ተደራጅተው ለምን በሀሳባቸው አይመጡም? ለምን የብሔር ፉጨት ያፋጭብናል? እኔ ደግሞ ጥያቄያችን እናንተ ተቀራራቢ ቢሆንም አንተ አሁን ምንድነው እንደ ተስፋ አድርገህ ያስከው እስቲ ከብሔር ውጭ ነውና አሁንም አሳየው እንየው። ምናልባት ኢትዮጵያ ከብሔር ውጭ በሀሳብ ብቻ የተደራጁ ሰዎች ቢገናኙ ያተርፋታል ነው የምትለው። እኔ ደግሞ ያ እምነት የለኝም። እኔ እምነት የለኝና በቃ እግዚአብሔርን በማፈር ተፈለገ ልቦናስ ይማውንም ያኛውንም ሌሎቹ ሀገር ግን የምትታፈው አንዱ ውጭ ቁጭ ብሎ ያለቀሰ አንዱ ቤት
እየበላ ሳይሆን ሁሉም ሀገርን ማፍረስ ካለባቸው እውነት የሚነግርህ እያንዳንዱ ያኮረፈው የጠየመው የተነሳጨው የደላው ተሰብስቦ ማጥፋት ነው። በውጭ ግን ምንም ቻንስ የለም። በሀሳብ ነገ አንዱ አኩርፎ ይሄ ሌባው ራሱ ነገ ጫካ ይገባል። ምክንያቱም መዝረፍ አቁሟል። አየነው እኮ ከስልጣናቸው ሲወርዱ ተሰብስበው ሀገራቸው ላይ ገብተው ህዝባቸውን ያስፈጁ ሰዎች እኮ በእኛ ላይ እኮ አይደለም። ለምን ምንም ከብሔር ጋር የተያዘ አይደለም። እነሱ ቲምቲም አራት ይላሉ። መቀሌን የሚያህል ከተማ ውሃ ትንሹ እንግዲህ ውሃ ነው። ህዝባቸውን ደግሞ በእርዳታ ዱቄት ነበር ያስተዳድሩ ነበር። ኢትዮጵያ ላይ እንኳን ያልሆነ ሌላ በጣም ደሃ የምትልበት ሀገር ያልሆነ ትግራይና በዱቄት ነው የእርዳታ ዱቄት ነበር። ተሸውዳለች። ከኢትዮጵያ በሙሉ እንደ ትግራይ ህዝብ በራሱ የለም ሊኖርም አይችልም። ኢቨን እኔ ይቅርታ አድርገን እንደመልስ ነው የራስ ከራሳቸው ልጆች ጋር ማጣላት ይሆናል እንጂ ምን ጥምቂን ያዘባቸው ኢቨን የሰሩትን ነገር በኤዲተር እና በከለር አሳምረው ህዝቡ ቂም እንዲይባቸው 10 የሚሆኑ በትግራይ ላይ እንደዚህ ታይሽኳ እኔ ፕራክቲስ የትግረኛ ፕሮግራም ተካተለው እና በቀናት እንዲላሉ እኛ መብራት የለንም፣ እነሱ ግን መብራት አላቸው። የራሳቸውን ህዝብ በኢትዮጵያ ህዝብ ጥርስ ውስጥ ያስገቡ ቢኖሩ እነሱ ሀያሽካሪ ምናምን ሜትር ስንዴ ያበቀልን ይላል። አንድ ስንዴ እኮ አላበቀልን፣ ውሸቱ ማለት ነው። በዚህ በኩል ደግሞ በእርዳታ እንትን እናት አደይና አቦይ እየተቀለቡት የቱ ጋር ነበር ያውላ ቲማቲም የሚያበቅለው ፍሩት አበቀለ ብሎ ይላል። የተወሰነ ቲማቲም የሆነ ነገር የሚያበቅለው አስፍቶ የራሱን ህዝብ ጥርስ ውስጥ ያስገባል። እና ልል የፈለኩት እዚህ ጋር ይሄንን ያልተሰውበት ምክንያት ምንድን ነው? በብሔር ተደራጅተው ህዝባቸው ትዝም አይላቸው የራሳቸውን ሆድ ብቻ የሚሆኑ እንዳልከው የራሳቸውን ልጆች በአውስትራሊያ በአሜሪካ ምን የመሰለ ሉክሰስ ኑሮ የሚያኖሩ በተዘረፈ ገንዘብ ግን ሊዳርጉ ነገም ሊኖሩ ይችላሉ። ዛሬም ማለት ትላንትም ነበሩ። ስለዚህ ምንድን ነው የሚያስፈልገው? እግዚአብሔር ለሁሉም ልቦና ያስጠ ለብሔርም ተደራጁ፣ እንደ ኢትዮጵያም ተደራጁ፣ እንደ ተማረም ተደራጁ። ሆና ነበር እኔ የዛን ሀገር እንትን ተስፋ ነው የቆረጥኩት። ወይ ህዝቡ ራሱ አንድ ቀን ሆ ብሎ ከእንደገና ደግሞ ጨፍልቀ ደግሞ ሁሉ ለመንዳታረ በጣም መልካም ሰዎች ደግሞ የሚቆረቆራቸው የሚያማቸው እንደ ሀገር ለህዝባቸው የሚቆረቆሩ ሀገርም ሸሽቶ ከመውጣት የደረሱ እዛም ሀገር ሆነው ደግሞ እንደምታም ታሰረ ትላለህ። አሁን ታይደ እንዳል መታሰሩ ማለት ነው። ምን አጥቶ ነው የሚታሰሩ? ለምን አንድ ለእናቱ ለአባቱ ለዛች ሸዋ ለምትባል ሀገር በተለይ ሰላሌ ለሚባል ሀገር አንድ እሱ ነው ያለ እንዱ ለዛች ቶ በብሔር የሚደረግ በምንም ምን ነው ቢታውት ነው የምትለው? ምን ታረጋለህ? ምን ማረግ አይኖር ተማረክ። እናንተ ትልቅ ኃላፊነት አለባችሁ። እንግዲህ ቀድሞ አንጋፋ አክቲቪስቶች አትራቁ ከመድረክ። አንቺ አሁን ሰው ያደምጥሻል፣ ይሰማሻል። እኔ ደከመኝ እኔ እኮ ላይ ፋል እኔ መኖር እፈልጋለሁ። እኔ ልጆቼን ሳሳድግ ነበር ላይ ነበር። ከዛ በኋላ ደግሞ ቀና እንዳልኩኝ ነው ወደ ፖሊስ ውስጥ የገባሁት። ሀገርሽ ናት። ለምን መሰለሽ ሁለት ሀገር ቢኖርሽ ትተሽ ወደ ሌላኛው ሀገር ትሄጃለሽ። ትንሽ እትብትሽ የተቀበረባት ናት። እናትሽ አባትሽ የሞቱላት ዋጋ የከፈሉላት ሀገርሽ ናት። ሀገርሽ ላይ እንደ አንድ ዜጋ ይበጃል ለምትል የማሰማት መብት አለሽ። ለማን ነው ጥለሽ የምትሄጂው? ሀገርሽ ነው። ለማን ነው የምትሄጂው? ለነሱ በተለየ ሁኔታ በኢትዮጵያ ጉዳይ ላይ ሀሳብ እንዲሰጡ እነሱ እድል የሰጣቸው አንቺን ገፍተው እነሱ ብቻ እንዲናገሩ የፈቀደላቸው የለም። ሁላችንም አንዳንድ ግለሰቦች ነው። ጂጂም የራሱ ሀሳብ አላት፣ ቴዲም የራሱ ሀሳብ አለው። እዚህ ጋር እነ መሐመድም እና አጥናፉም የራሳቸው ሀሳብ አላቸው።
አንዳንዴ ጤናም ታጣለህ እኮ በቃ ሁሉ ጊዜ እኔ ደግሞ እንደሌላው እንትን አይደለም ከልቤ ነው ስሰራ እግዚአብሔር ይመስገን ነበረው አላውቅም ለብር ጊዜ ምንም ልቤን አይቶ ደግሞ በራሴ ከልቤ ስለሆነ ምንም የምፈራው ነገር የለም። ምን ቀረ እግዚአብሔር ይመስገን ልጆችም ማለት ነው። ስለዚህ ከተጋፈጥኩ ላይ ሁለት ነው። ስንት ልጆች አሉሽ? ሁለት። አንዱ እንዳልኩት ኤኒዌይ ከባድ ነው። እኔ ስናገር ደግሞ ትንሽ ወደ ኋላ ነው ስለዚህ ነገሩ ከፖለቲካው እኮ የፖለቲካ እኮ ያደርቃል ታውቂያለሽ። ነገር ነው ጠዋት ተነስተሽ ማሰብ ማታ ምን አለ መሰለህ አሁን ለምሳሌ ስትነጋገር አሳማኝ እንኳን አድርጎ መጥቶ የሚከራከር ቢኖር እሱ ይገባ ሲዋሽ በፊት ለፊት ድርቅ ብሎ ሲዋሽ ደመን ያፈለዋል። በሽተኛ ነው የሚሆነው። በቃ ድንቁርና ማለት ነው። እነሱ የሚያምኑት ያንተን ቤተሰብ አውጥቶ በመሳደብ በመዘቅዘቅ አንተን ለማዋረድ በመሞከር ምናምን ያ ደግሞ ሪስክ አለ። ግን ከነዚህ ከሚሞቱ ሰዎች አይበልጥም ብለህ እኮ ፍለግት እኮ ተጋፍጠናል። አዳማጭ ሲኖርና የሚያስተካከል ነው። አትሊስት ኦኬ ልክ ነው። እኛ እኮ አንዳንዴ ተቋም እኮ ማለት እኮ ሳትከፍለው የሚሰራ ሰራተኛ ማለት ነው። አንተ እንዲያውም ሜምበር አለ ለምሳሌ ብልጽግና ልበለህና ከሚከፍላቸው ይልቅ አንተና እኔ እዚህ ጋር የምንለፈልፈው የምናወራው አድሬስ የምናደርገው እዚህ ጋር ጎሏል፣ እዚህ ጋር ታፍሯል፣ እዚህ ጋር ፍትህ የለም፣ እዚህ ጋር ልማት ወይም ባጀት ተጭበርብሯል ስትል ብልጥ መንግስት ሊሆን ኖሮ አጣርቶ ይዞ የዘረፈውን አምለክት ያልተሰራውን ሰርቶ ሳይ ነው ችግር ነው። ሁሉም የራሱ ምክንያት አለው ላይ ያለ ይሄ ካድሬውን የሚሰድበን በትክክል እንግዲህ ትገናኛችሁ እና ትታናገራችሁ ደሞዝ የለውም ይልሃል። ለምን ዘረፍክ ስትለው ልጆች አሉኝ ይላል። በቂ መንግስት ያከፍለኝ ይላል። ሰራይ መንግስት ደግሞ የማቀርበው ነገር የለም ይላል። ሁሉም የራሳቸው ምክንያት አላቸው ማለት ነው። ከመጣሽ አይቀር ቅድም ላወራ የነበረውን ነገር ላስደምጥሽና ይሄ መችሻል፣ ይሄ ወሬ ይመችሻል። አሁን ነቃ አደርግሻለሁ። ተማመኝ በኔ። ኧረ ተወኝ ቴዲ በመድኃኒዓለም አትተማመኝም በኔ? ነቃ አደርግሽ። አይ አሁን ያለሁበት በጣም ተወስቶኛል። እሺ አድምጪ። አሁን ኮፊ ካለ ራሱ ኮፊ ማስጠጣሽ ይመስለኛል። ምን የሚያናድድ ኦኬ። አሁን ክብራትና ክብራን ይሄ በጣም ሴንሲቲቭ ቶፒክ ነው የምናወራው። ጂጂክያ እንደ አንድ ሴት ለሴቶች ጉዳይ እንደምትቆረቆር የሴቶች ጉዳይ እንደሚገዳት በዚህ ጉዳይ ላይ እሷን ሀሳብ እንሰማለን። አይዊሽ በዚህ ጉዳይ ላይ በየቤቷ እሷን በቤቷ ስለሆነች እንጂ አብዛኞቻችን ሴቶች ድምፅ ብሰማ ደስ ይለኝ ነበር። ለማንኛውም እስኪ ይሄን አድምጡ። ይሰማል? አማርኛውን በትክክል አላነበብም አልጽፍም ነበር። እዚህ ከመጣ በኋላ ነው ራሴን አስተምሬ ሁሉም ማድረግ የቻልኩት። ማንበብም መጻፍም መናገርም የቻልኩት። በዚህ ደረጃ ነገሮች ሳይከሩ በፊት ቁጭ ብሎ ነገሮችን በፍቅር ለመፍታት ጥረት አላረግሽም? ሽማግሌዎች ሁሉ ከፍርድ ቤት ተሰጥቷቸዋል። ለ8 ወራት ያክል ቁጭ ብሎ ዳኝቶናል። አሻፈረኝ ነው በቃ አልፈልግም አለ። እሺ ታዲያ አሁን ይህንን ንብረት ሁሉ በሰው ስም ነው ያለው። አንድ አለም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለሴቶቻችን መፍትሄ እንዲፈጠር በዚህ አጋጣሚ አስተላልፋለሁ። እኔ እንደ አትሌት ገለቴ ቡርቃ ትባላለች። የመካከለኛና የረጅም ርቀት አትሌት ናት። 11-12 ቤቶች ነበሯት። እግሯ ተላልጦ ደክማ ያመጣችውን ገንዘብ አንድ የላዳ ሹፌር ነው ስላሉኝ ነው ስራውን መናጤ ምናምን ሰን አንድ የላዳ ሹፌር ነው አሉ። ታደለ ገብረ መድህን እውነትም ታደለ ገብረ መድህን የተባለ ሰውዬ
ባዶ አስቀረ። እንዲህ ለሀገር ዋጋ የከፈሉ አትሌቶች ባደጉት ሀገራት ቢሆኑ እንኳን ግልጽ የሆነ እንኳን ጥፋት እንኳን ቢያጠፉ እንኳን ፕሮቴክሽን እኮ ይደረግላቸዋል። ገለቴ ቡርቃ በአሁኑ ሰዓት በባንክ አካውንት አለ 50,000 ብር እሱም እየተመናመነ አልቋል። የምታሳድጋቸው የምትደግፋቸው የምትጦራቸው ቤተሰብ አላቸው። ጎዳና ወጣ የለመነች ያሳደገቻት እናት አለቻት። አሁን ያለውን ቤት ተሽጦ እንዲከፈል ተብሎ ተወስኖባታል። እቺ ሴት ጎዳና ልወጣ ነው ብላ የተናገረችው በዚህ የያዝነው ሳምንት ነበር። ምን ተሰማሽ እንደዚህ አይነት ነገር ስትሰሚ? እኔ በነገራችን ላይ አዳመጥኳት ብዙም እንትን አላለኝም፣ ሴንስ አልሰጠኝም። ብዙም እንደዚህ እንትን አላለኝም። ምክንያቱም 9 ቤት እስከሚሰጥ በቆመት ምን ነው አንተለ ምን ደግሞ ነው እቺ ሴት እኮ አትሌት ናት። ለውድድር ትወጣለች፣ ወደ ውጭ ሀገር ትሄዳለች። አምናው በሱ ስም አዙራ ነው እሷን ነው የምትናገረው። ለምን አዞረች? እንግዲህ የአልጋ ላይ የመኝታ ቤት እንትና ታሪካቸውን አላውቅም። እኔ ከአንድ ቦታ ወጣው ነው ነገሮች የምፈልገው። ብቻ የእሱን ሳይድ ብሰማ ደስ ይለኛል። የእሱን ሳይድ ብሰማ ደስ ይለኛል። ግን ካሏት 11 ቤቶች 10ሩን ሸጧል። አንደኛው እንግዲህ በአዲስ አበባ ምድር ማለት ነው 10ሩን ሸጧል። አንደኛው የሸጠው 500,000 ብር ነው። ብሩ ሲባል ብሩን በልተናል ይላታል። ጎዳና ለወጣ ነው ብላ እያለቀሰች ነውና ሳምንት ውክልና ሰጥተው ማለት ነው። ያገባኝ ግን ይኸውልህ ምን አለ መሰለህ፣ አሁን ለምሳሌ እንኳንስ ቤትን የሚያህል ነገር አይደለም፣ እንኳንስ ድርጅትን የሚያህል ነገር አይደለም። የሆነ ሰዓት ላይ እኮ ይሄ ቤት ማን ነው የሚኖርበት? ተከራይቶም ከሆነ እንዴት ነው ክራዩና መለከቱ ትጠይቃለህ። ምክንያቱም ለፍተህ ያመጣኸው ሩጣ ያመጣኸው ሰርቅ ያመጣኸው አይደል? እኔ አሁን እዛ ጋር ክሊር እውነቱን ነው ለምን የሆነ ምንም ነገር ክሊር አልሆነም። አንድ አርጎት ከሆነ ደግሞ 5 ዓመት በሙሉ ፍርድ ቤቱ እንደዛ ሲያሰቃያትና እንደዛ አንተ ሲላት አትሊስት ትችልች ተራ ሴት አለች። አጠገቧ ጀግና የሆነች ደራርቱ ትላለች። አጠገቧ እንደው ዘሮቿ ዝም ማለት ነግራቸዋለች። ሁሉም ያውቃሉ። እስቲ እንግዲህ አሁን በፕሮሰስ ያለም ነገር ነው። በጣም ያሳዝንሽ ነገር በጣም እንዴት ያለች ምስኪን ሴት መሰለች። እንዴ በጣም ተንፈታል። እንዳይ ታውቂያለሽ? እኔ ፐርሰናሊ አላውቃት ንግግሯ ነው እንጂ ነግሬያቸው ዝም ሲሉ ዝም አልኳል። በጣም አንጀት የምትበላ ሴት ናት። አማርኛ እንኳን መናገር በአግባቡ ቅልጥፍናው ምናምኑ ማታለሉ ምናምን ታውቅ እንኳን አይመስለኝም በአግባቡ። ግን የጤንነት መፍታል ነው። ስለዚህ የዋህነቷን እንደ አድቫንቴጅ መውሰድ አለበት። ይሄ ዝም ሲሉ ዝም አለቻቸው ነው ነገረቻቸው። ከዛ ዝም አለ። ምን ታርግ ታዲያ? ዝም ነገር ችግር ላይ ነኝ ብዬ ነገርኳቸው ለፌዴሬሽኑ ለማቃቸው በርግጥ ሊያግዙኝ የሞክሩ አትሌቶች አሉ። ሌሎቹ ግን ዝም ሲሉ ዝም አልኳለች። እሺ አሁን ቆይ የገዙ ሰዎችም ገንዘብ ነው ያወጡት አይደለ? ለምሳሌ ምን መደረግ አለበት ያለሽ? እሱን እኮ ነው የምልህ። ለእኔም አሁን እኮ ምንድነው አውጥተህ ትጥላቸዋለህ እነሱ ማገኘው ብለው ይገዙት። ሁለተኛ ነገር የእሷን ዝምታ በጣም ኤክስትሪም ሆነ። ምን ያህል እንግዲህ አሁን ሴትዮ በቃ እግዚአብሔርን በቃ ከአንድ የሆነ ላይ ካሉ ከአንዱ ተመሳሳይ ናት ማለት ነው። ይቅርታ አድርግልኝ ካሉት ላይ ካሉት አንድ ናት ማለት ነው። የዚህን ያህል ትዕግስቷ ነው የምልህ። የዚህን ያህል ዝምቷ ሰው ናት ወይስ መላክ ናት ነው የምትለው? እንደዚህ ማለት ነው። ገና እኮ ይሄ አለ አይደል? አሁን አንዳንድ ሴቶች ከልባቸው ያፈቅሩሽና ይሄ ይጎዳኛል ያታለኛል ምናምን የሚለውን ነገር እሷ ስራዋና ስራዋ ላይ ብቻ ፎከስ ያደረገች ማለት ነው ሲመስለኝ። ኮንትሮል ላድርግልሽ፣ እኔ ማኔጅ ላድርግልሽ፣ አንቺ ትሄጃለሽ፣ የፍርድ ቤት ጉዳይ ይመጣል፣ መዘጋጃ ይመጣል፣ እኔ ውክልና እየተባልኩ ጠየኩኝ ነው ሲላት አብሯት ኖሯል። ገባሽ? ትሬኒንግ ቦታ ይወስዳታል፣ ይመልሳታል፣ ኤርፖርት ይወስዳታል፣ ይመልሳታል። አንዳንድ ውድድሮች ራሱ ይዟት ሄዳለች። ስም አዙራ እኮ ነው። እኔ ቴዲ ይቅርታ አድርግልኝና ገለቴ ሰው ናት ወይስ ሌላ ፍጡር ናት? መለየት አለ ማለት የዋህ እህቶች እንዳሉ እናውቃለሁ። ከዚህ ቤተሰብ በጣም የዋህ ነው። የዚህን ያህል ግን የዋህ ለየት ያለች ነው። እኔ ሪስፔክት ማለት እንደዚህ አይነት ጥሩ ሰው ላይ መኖሩ ግን ይሄ ከጥሩነት ጋር የማያገናኘው
ትመርመርልኝ በጣም በዛ ያዋረድ ገባ ምስኪን ማለት ነው። እግዚአብሔርን ትመርመር እንዴ እግዚአብሔር ምስኪን ማለት 10 ቤት 9 ቤት 5 መኪና ቆመ ሲሸጥበት እኔ በነገራችን ላይ ባሌ ነው አለች እኮ ከሰውየው እቺ ሴት አሁን የህይወቴ አሁን እቺ ከገጠሩ ማህበረሰብ የታች ነው ትዳሬ ነው ብላ ነው ይሄ ሰውዬ አምና የተቀበለችው። አሁን በሷ ሐሳቤ ትዳሯ ነው ገባሽ? ይሄ ሰውዬ ቀን ሲጎልባት ጥሏት አይሄድም መከታዋ ነው በቃ በሷ ሐሳቤ እና ፎከስ አደረገችው ትሬዲንግ ላይ ብቻ ነው። እኔ በጣም ይከብደኛል በጣም ለመመለስ የሚከብደኛል። እንደዚህ አይነት ሴት እንትወስኑ እግዚአብሔር ይከፍላታል። መጨረሻ ነው ተይዟል። በነገራችን ላይ ሰው ተይዟል። ራቁቱን እየለቀለቁት እንደሆነ እኔ ፈርሚቻ ጋይስ እየተገረፈ ነው ራቁቱ ተይዞ አይቼዋለሁ። ደግሞ ሊያመልጥ ሞከረ መሰለኝ ትናንትና ነው መሰለኝ ነገሩ ፕሮሰሱ ትንሽ እንትን ብሏል እና ሊያመልጣቸው ሲል በደንብ አድርገው ረገጡት። ፍርድ ቤት ይኸውልሽ ከፍተኛ ፍርድ ቤት፣ ጠቅላይ ፍርድ ቤት፣ ሰበር ሰሚ ሁሉም ጋር ሄዳ ተሸንፋለች። ህግም አላገዛትም ማለት ነው። ሁሉም ጋር እስከ ሰበር ሄዳ ተሸንፋለች። ይሄ ነው እንግዲህ የህግ የበላይነት ኢትዮጵያ የለም የምንለው። ለዚህ ትልቅ ሴት ባህሪዋ እንኳን ቢያስወስድባት ህግ ግን ለእሷ ምን መሆን ነበረበት? ከሌላ ለዚያውም ትልቅ ሴት ናት፣ ትልቅ ስም ያላት ናት። ይሄ ነው አየህ ችግሩ ይሄ ነው በቃ ሌላ እኮ ነገር አይደለም። አንተም ምንም ሌሎችም ጫካ የሚያሉት የሚታገሉለት የህግ የበላይነት ባላ ለዚህ ልጅ እንኳን በአጠቃላይ ሴቶች ትንሽ በተለይ ይሄ ውድድሩ ቦታ የሴት አትሌቶቻችን የሆነ ሰው ሲናገር ነበር ቲክቶክ ላይ በጣም እንደዚህ ነገር ያጠቃቸዋል ይመስለኛል። አትሌት ስፖርቱ በጣም ዲሲፕሊን መሆን አለበት መሰለኝ አይደል? እንደዛው ነው ያላቀ እና ብዙ ጊዜ እንደዚህ አይነት ችግር ይደርስባቸዋል ማለት ነው። ስለሆነ ለመናገር እኔ በምን አምናለሁ መሰለሽ አሁን አንድ ሰው ጂጂ በድላኛለች ብሎ አንድ አይኔን አጠፋችው የጠፋ አንድ አይኑን አሳይቶኝ ደበደቡ ነው ቢመጣ 50% ሰማውና እስኪ የጂጂን ደግሞ ልስማ እላለሁ። ምክንያቱም ያንቺ ሁለት አይንሽ ጠፍቶ ሊሆን ይችላል። አሁን የሰማነው የአትሌቷን ሳይድ ብቻ ነው ማለት ለመናገር። እሱም ደግሞ ተመሳሳይ ዕድል ተሰጥቶት የሚናገረው ነገር ቢኖር መደመጥ አለበት ብዬ አምናለሁ። ይሄ ፌር የሆነ ነገር ነው። ማንኛውም ፍርድ ስትሰጡ ግራውም ቀኙንም ማድመጥ አለባችሁ። ለራሳችን ጥሩ አይደለም ነገር ሆነ ኦቨርኦል እኔ ያሳዘነኝ መሰለሽ አንደኛ ልጅ የላትም እቺ ሴት ማለት ኢቭን በራሷ እንኳን ጥፋት እንኳን አንዳንድ ጊዜ በራሳቸው ሚስቴክ እንኳን ገደል ውስጥ የሚገቡ ሰዎችን ስታይ እንኳን ታስታዝኛለሽ ባለማወቃቸው ሲሆን እቺ ሴት የኢትዮጵያ ሕዝብና መንግስት ያደረገችው ነገር ባደጉት ሀገራት እኮ ቢሆን አንዳንድ ወንጀሎች እንኳን ለሀገር ዋጋ ስትሰሪ ለሀገር መልካም ነገር ስታደርጊ ጀስት ከግምት ይገባልሻል። በዓለም አደባባይ ባንዲራችንን ከፍ ያደረገች አትሌት ኢቭን በማወቅ እንኳን ጥፋት እንኳን ብታጠፋ ከግምት ሊገባላት የሚገባ እንደዚህ ጎዳና ስትወጣ ድረስ መታየት አለበት የሚል እምነት የለም። እኔ የምለው ጓደኞቿ ቤተሰቦቿ አያውቁም ነበር። አሁን ለምሳሌ እኔ እንኳን እንደዚህ አይነት ባህሪ ቢኖረኝ ወንድም ያጠገቤ ያለው ስቶፕ ይላል። እህት አለ፣ እናት አለ፣ ኢቭን ጓደኞች አሏት እነ ደራርቱ ሁሉ አይደለ? አንቺ ልጅ ላይ እንደዚህ ነው እነ መሰረት ደፋር ምናምን እነ ኃይሌ ገብረስላሴ እነ ቀነኒሳ ይሄ ማለት ማህበር እኮ ነው ስፖርት ፌዴሬሽኑ አይደለ? ሄዶ እንዴት አንሻለው እንግዲህ እንደሰማሁት ከሆነ ዛሬ የስለሺ ስንን ንግግር ስሰማ ስለሆነ ለመናገር ብዙ አትሌቶችን የሚቀርቧቸው ብዙ ወንዶች በወንዶቹም በሴቶቹም መሀል ያለ ታሪክ ነው። አሁን አንዳንዶቻችሁ መጣችሁ ወንዶች ናቸው እንደዚህ የሚያደርጉት እንዳትሉ፣ ወንዶችም እያለቀሱ ያሉ አትሌቶች አሉ። በሴቶች ያነቡ ያሉ ማለት ነው። አትሌት ሆነው ጮሌ ሴቶችም እንደዚህ የሚያስነቧቸው አንገታቸውን ያስደፏቸው አትሌቶች አሉ።
ተጣጥበው ደግሞ እየወጡ እነዚህ በቃ እነዚህን አካለው ገብተው ደግሞ አንገት የሚያስደፏቸው ወንዶችም አሉ። በሁለቱም ወገን ያለው ወንዱን ብቻ ሌባ ወይም ሴቷን ብቻ ሌባ ላለማድረግ ነው። ስለዚህ ሰንስ ሲናገር ምን አለ መሰለሽ ብዙ ገለቴዎች አሉ። ፌስቡክ ላይ ነው ምን ማለት ነው እንደሱ? ብዙ ገለቴዎች ማለት የገለቴ ቡርቃ አይነት ችግር የደረሰባቸው ብዙ አትሌቶች አሉ። በወንድ መሰረት ደፋር በወንድም በሴትም ብዙ የምንታዘባቸው የምናያቸው አሉ ነው ያለው። ሆን ብሎ የሚደረግ ሸር አለ ሴራ አለ ወይስ ለምንድን ነው እንደዚህ ያለው? ሴራ አለ ገንዘብ ስላላቸው አይ ቲንክ ሶ ብልሽ ገንዘብ አለ። አንደኛ አትሌት ናት አትሌት ናት። ቀነኒሳ ዳናዊትን እንዳገባ ዳናዊት አትሌት አይደለችም። ቀነኒሳ በቀለ አትሌት ነው። ገባሽ? አንዳንዱ የፍቅር ነው፣ ትክክለኛ ፍቅር ነው። አሁን ልብና ኩላሊት መመርመር የሚችለው እግዚአብሔር ነው። አንዳንዱ የግድ ተመሳሳይ ፕሮፌሽን ላይ ስላሉ ብቻ ሴቭ ያደርግሻል ማለት አይደለም። ሁለት አትሌቶች ተጋብተው አንገቷን እያስደፋ እየቀጠቀጣት እያስለቀሳት የሚኖር አትሌት እንዳለን ያውቃሉ። ለብር ብሎ እንዳትዪ ሁለቱም አትሌቶች ናቸው። ቴዲ ምን ሴራ አለ ማለት ነው? ሴራ አለ ማለት እንደዚህ በቀላሉ ገንዘብ የሚያገኙ ማለት በቀላሉ ሳይሆን ብዙ ይለፋሉ፣ ግን በአጭር ጊዜ ትልቅ ስለሚሆኑ ሆን ተብሎ ማጥመድ ይቻላል። ሴራ ነው የምትይው። ተደጋጋሚ እንደዚህ አይነት ወንጀሎች ካሉ እዛ ጋር ሆን ተብሎ የሚሰራ ሴራ አለ ማለት ነው። ተደጋጋሚ ብዙ ገለቴዎች አሉ ካለ ምክንያቱም ደራርቱ ሁሉ ይሄ ነገር ደርሶባት ነበር። እኔ በደንብ ጊዜ ስላላገኘ ደራርቱ ሁሉ ይሄ ነገር ደርሶባት መለስ ዜናዊ ቤተመንግስት ድረስ ጠርተዋል፣ አናግረዋል። በብዙ ከሁለት ዓመት በፊት እንዲያውም ወልዳ ጠፍታ ምናምን ነበር። ያን ንግግሯን ግን የአቶ መለስ ቀብር ላይ ተናገረች የተባለችው ነገር ፈልጌ አጣው። የሰማለስ እንደዛ ስትናገር አራለ ደራርቱ እንደዛ ስትናገር አለው ተጽፏል። ኦኬ ይህን ጻፈው ማምብ ያለው ግን ደራርቱ እዛ ኢቲቪ ላይ የተናገረች ትልልቅ ሰዎች ናቸው የጻፉት። እኔ የምከታተለው ልጅ የተናገረችውን ቪዲዮ አገኘሁኝ። 1 2 3 አየሁኝ። ወቅቱ የቀብር ላይ የምትናገረው ንግግር ሌላ ነው፣ ግን ስፔሲፊካሊ መለስ ዜናዊ ስላደረጉላት በዚህ ጉዳይ ላይ የተናገረችው ግን ፈልጌያለሁ። እኔ ደግሞ እንደዚህ ታማኝ ጻፉ የለም ከነሱ ላይ ነው በብዛት ማለት የፌስቡክ ነገር ማለት ነው። እና እንደዚህ አይነት ነገር ተደጋጋሚ ተመሳሳይ ቦታ ላይ የሚሰሩ ከሆነ በተለይ ሴቶችን የሚጠቁ ወንዶችም እንደዛ። ምክንያቱም በአጭር ጊዜ ውስጥ ይሮጣሉ፣ በጣም ሀብታም ነው የሚሆኑት ከሚያገኙት ገቢ ማለት ነው ልማት። ስለዚህ ይጠመዳሉ ማለት ነው። አሁን ለምሳሌ ቀነኒሳ ላይ ኢትዮጵያን የማዳቀል ትግሬን ከኦሮሞ ትግሬን ከኦሮሞ ምክንያቱም ሯጩ የሚመጣው ከዚህ ከሁለቱ አካባቢ ስለሆነ ሁሉም እንደዚህ ነው የተገናኘው። ሁሉም እንዲህ ነው የተገናኘው። ሁሉም የሁሉም ባለታያቸው ሰሜን ሰሜን ስለ ትግሮች ነው ተጋሮች ነው በብዛት ታውቃለህ። አንድ ብቻ ናት ሄዳ ኖሮ ያገባች እንጂ በብዛት ተቀላቅሏል። እኔም ጋርም አሁን ነው ማለት ሴራ ነው ማለት ነው። ደራርቱ እንደዚህ ተመሳሳይ ነገር ነው እና ወደት ነው እንደዚህ ነው የተናገሩት አለ አብረህ ለፍተሃል እና ለአንተም ብለው ፈጥረው ነው የሰጡት ማለት ነው። እና ሴራ አለ ማለት ነው። ነገር ሆን ተብሎ ልክ እንደ መሬታችንም እንደዚያ በሴራ ነበረ ተናገረ ሲለወጥ የነበረው የነበረው መሬት አካባቢ ላይ አሁን የተወረሰና ችግር የመጣበት ማለት ነው። ሴራ በቃ ሴራ ነው። ገንዘብ ያለበት ሀብት ያለበት የምድር ከሰምድር ውስጥ የሚገኙ ነገሮች ያለበት በሙሉ ጦርነት እንዳለ በሙሉ አሁን ደግሞ ምንነት ግን እኔ ትንሽበት አንድም ለዛ በጣም ይስፋፍስ እንግዲህ ዛሬ ይሄንን እኔ ትግስት አይደለሁም ቴዲ ፍቅር ነው ነው ይቅርታ እኔ ሰውን መንቃት አለበት። የሆነ ሰዓት ላይ አይንን ገለጽ ማድረግ አለበት። ፍቅር ነው እሷ ፍቅር በሴቷ በኩል ልጅ ሴት ልጅ
ጆሮዋን ነው የምታምነው። ሰው የሚሰራው የምታየው ነገር እና ሹክክ ባላት ቁጥር ልታምናት ትችላለች። ግን መንቃት አለብህ፣ መቆጣጠር አለብህ። ምን ያህል እንደሆነ ምን ያህል ሴት ብትሆን ሴትዮ 11 ቤት በሙሉ ሲሸጥ 4 መኪና በሙሉ ሲሸጥ የሆነ በባህል ምናምን የባህል ነገር ታውቃለህ? ምንም ይሰራል እኮ እንደዚህ አትዛል ነው ማለት ነው። አታምንበትም? እኔ አላምንበትም። እኔ አምናለሁ አለ እንዳለ አውቃለሁ። እንደዚህ አይነት ነገሮች እንዳሉ አውቃለሁ። ግን እኔ ላይ ይሰራል ብዬ አላስብም። ይሰራል ወይ ቴዲ ይሰራል። እኔ ላይ ያለው ከሱ ይበልጣል። እንደዛ ካመንክ ጉድ ግን ይሰራል። ተሳሳታል እንጂ እንዳለ አውቃለሁ። እንደዚህ አይነት ነገሮች እንደዚህ አይነት ነገሮች እንዳሉ አውቃለሁ። ተጠንቀም። እንደዛ የሚሰራው መቼ ነው ታውቃለህ? እንደሱ 11 መሬት ሲኖር መኪና ሲኖር ካልተጠነቀቅ ማለት ነው። አይታወቅም። ሹክ ብለው ነው የሚመጡት። ገባ? ገንዘብ ብለው ማለት ገንዘብ ደግሞ አለህ ማለት አንተ በቀናነት ያንን ሰው አጠገብ ስታደርግ ሳታስበው በመብላት ሊሆን ይችላል፣ በመጠጣት ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። ዛሬ የሆነ ታሪክ ሰምታል እዚህ ቲክቶክ ላይ ምን ዲያቡ የሚባል ጊፍተር ታውቃለህ? ማን ይባል? ዲያቡ ነው። ዲያቡ የሚባል ጊፍተር አለ። አላውቀውም። እንደዚህ ነው ተደርጎብኝ ብሬ እኔ እኮ እዚህ ቲክቶክ ላይ እኮ አንበሳ ያወረድሽኝ እኮ አንቺ ብቻ ነሽ በታሪክ የመጀመሪያው። አሁን ታያለቀ እሱንም የምናመጣው ምን ሆነ? ፖለቲከኛ ነው? ኧረ አረብ ነው፣ ጊፍተር ነው። ምን ሆነ? ለምንድን ነው ብዙ ጊፍተር የምትሰጠው ይባላል? ጥንቆላ አድርገውብኝ ነው። አረቡ ኢትዮጵያውያን ናቸው የኔ ያደረጉት። ዲቦራን ታውቃታለህ? የቤታዩ ጓደኛ ዲቦ ኪዩን ዲቦ በጣም ጊፍት የሚሰጣት ልጅ አለ። አረብ ነው፣ ዳይቦ ይባላል። እና ይመስለኛል አፍቅሯታል፣ ወዷታል። እሷ ደግሞ አልፈለገች እና የዞረ ብሬን በታ ያለ በቃ ይተዋል። ግን ፍቅር ይዞታል እና መተት አድርጋበት አለሱ ራሱ መተት አድርጋብኝ በቃ ያንን ይሄ ዲቦራ ከሚለው ስሟ ኩዊን ከሚለው ስሟ ላይ ዳይመንድ አለ ብለው አይተው እንደሆነ እንደዚህ ያለ ከስሟ ጊፍት ይሰጣል። ልባል ሁሉም የራሱ ሳይሽን አለው አይደለ? ግማሹ ልብ ያደርጋል፣ ግማሹ ዳይመንድ ያደርጋል ማለት እና እሷ ጋራ ብሉ ዳይመንድ አለ። ገባ? ምንም ያልተቀበል በቃ በሱ አድርጋብኝ ነው እንደዛ ብር ይሰጥ የነበረው እና ዛሬ በቃ ቁርአን ቀርብ ይሄ አይኔ ደግሞ እሱ አይደለም የመረቆ በርበሬ ስለምንበላ አንበሳ ምናምን ያወርድላታል። በጣም 2 ዓመት ሙሉ ሲያወርድ ነበር። ክብራትና ክብራን ለዲቦራ ሞቅ ያለ ጭብጨባ። አሁን ሰው መተት አድርጋበት ምናምን ብሎ ሊያሸማቋት ነው። የታባቱ ሞቅ ያለ ጭብጨባ ሁላችሁ። እንደሌሎች ሴቶችም እንደዚህ ነው እንጂ መተት እያደረጋችሁ ነጮችን ሁሉ አንበሳ ማስወረድ የምን 11 ቤት ማሸጥ ነው እንዴ? ኪሱ ያስገባ እኮ ነው። ታዲያ እያንዳንዳችሁ እያዳፋችሁ ማምጣት ነው እንጂ የምን እንደዛ አድርጎላታል። በጣም ጥሩ እንትን አድርጎላታል። ግን እሱ ሌላ ነገር ፈልጎ ነው። ገባ? ማግባት ነው ፈልጎ አጨብጨብላት ተደርጎብኝ ነው አለ እግዚአብሔር አልሰማህም? እንትና የሆነ ሰው ብትሏል ቋን አውቀው ኢትዮጵያውያን ምን አለ መሰለኝ፣ አሁን አንቺ የሆነ ሰው ምን መላምት ነው የምነግርሽ። የሆነ ነገር ሰው በሆነ ነገር አሁን ለምሳሌ ጌም ስትጫወቺ ሰፖርት የሚያደርግሽ ከሆነ አሁን ጌም አልጫወትም እንጂ እያንዳንዱን ትሪኮች አውቃለሁ። አሁን ጂጂ የሆነ ሰው ጊፍተር ቢኖርሽ ሌሎች ያንቺን ጊፍተር ለመውሰድ መላ ይዘልዳሉ ወይ ያጣላሉ። ያን ጊፍተር ካንቺ እሷ እኮ እንደዚህ የምታደርገው እንደዚህ ስላደረገች ነው፣ መተት አድርጋ ነው እንትና ምናምን ይላሉ። አይ ቲንክ እንደዛ አይመስለኝም።
እንጂ ባህር ተሻግሮ መጥቶ የኛ ሀገር መተት ከሰራማ በጣም አሜዚንግ እንሄዳለን ትለው። አይ የሚገርም ነው። እንደዚህ ሰርቶበት ከሆነ ምስክርነት ከሰጠ ፎንቃ ነው ፎንቃ ይዞታል። እና ሙይ በጣም ወዷታል። ሙይ ይሄ ልጅ ነው የገባው አንድ ልጅ አለ። እሱን ስሙን ጻፍ እያለ ነው እሱን የገባው እያለ ነው። ማነው አንድ ልጅ አለ ገባተ ጋር አይ እሱ ለሱ ነው ምን እሱ ነው ያጣላቸው። እሱ እየሰጠው ነበር ማለት ይላል። ለማይሰጠው የለም እሷን ለማናደድ ብሎ ለማይሰጥበት ቦታ የለም። ሰሞኑን በቃ አንበሳ በአንበሳ አድርጎታል። ለሁሉም ነው የሚሰጠው። ከእሷ ጋር ከተጣላ ወይም ከእሷ ጋር ትንሽ ችግር ስለዚህ የሚሰጠዋል። አሁን ስሙ ለሚጽፉ ልብሱ ላይ ለሚጸዳዳ ልጅ ተሰጥቶታል። እሱ ቶፕ ጊፍተሩ ነው። በዛ ደግሞ ጨዋታ የጀመረው እሺ ያለት ግን ሰውየው ፎንቃ ይዞታል። ኃይለኛ ፎንቃ ይዞታል። ደግሞ እምቢ ስላለችው ዞር በል ከዚህ ስላለችው ቆንጆ ናት እኮ እባክሽ ቆንጆ ናት። ያ እንትኗ ደስ ይላል ሲመስለኝ እንዳልኩሽ ነው። ሽማግሌ አይደለም ናት ከፍተኛ ቁም ነገር አሁን ከፍተኛ አሁን ለምሳሌ ሴት ልጆች የሆነ ሰፖርት የሚያደርጋቸው ሰው ካለ እኔ እንግዲህ ሲያወሩ ምናምን ከምሰማው ነው የምነግርሽ ሊሆን ይችላል ብዬ ማሰበው የመቀናናት የመነጣጠቅ ምናምን ያ አይመስልም። አሁንማ ወንዶቹም ምናምን ይገቡባቸዋል። ገባሽ? አንደኛው ቪክተር ለመውሰድ ምናምን አንዱን ሰምተሃል? የሆነ ሽማግሌ ኢትዮጵያ ማነው አሜሪካን ያለ ኢትዮጵያ ላለች ሴት ገንዘብ ልኮ ገንዘብ ቀማች ያለ ዊልቸር ላይ ቁጭ ብሎ የነበረ ሰው ሰሞኑን ትላንትና ዛሬ ነው እንደዚህ ነገር ወንዱ እያለቀቀ ደብል ነው ጋይስ ደብል ነው። እኛ እኮ ባንናል ስራ ቀይረናል ብለናል እኮ እኛ ድሮ ነው የነገርናችሁ 57 እሺ ዊልቸር ላይ ነው ገንዘብ ተወሰደበት። በጣም ብዙ ረድቷት ልጅቷ ግን ሌላ ቦይፍሬንድ አላት። ዊልቸር ላይ ነው ገንዘቡ ምን ያደርግለታል? እና ብር ይመልሽ ብሎታል። በጣም ትልቅ ሰው ነው። ሰለሞን በጣም ቆንጆ ናት እና አይንቱ ተመችቶኛል። የመተቱ ተመችቶኛል። እኔ ተመችቶኛል። እኔ ታውቃለህ ቴዲ እግዚአብሔር ይመስገን ተበደልኩ ተዘረፍኩ ከምትል ስልሳውቁን ዘረፍኩ ከምትል ሴት ስላስገባኝ አንተ እንደዚህ መተት አድርጋብኝ ነው አለ። የትኛው ይሄ ነጩ ዳዩ አለ ተቆርጦ ቁጭ ባይ አበሾች ነግረውት ነው እንደዚህ ብለውት አይደል? እግዚአብሔር ያ አረኔ ከአበሻ ጋር ነው ድሜ ልኬን እኮ የአበሻን ባህሪ ሳጠና እኮ ነው እንጂ አንቺ በጣም እኮ ባልገመትሽው መንገድ ነው የሚወጡብሽ እኮ። አሁን ይሄ ሰውዬ እንደው መተት እንደዚህ ተደርጎብኝ ምናምን እንዴት ይላል እንደዚህ የውጭ ሀገር ዜጋ ሆነ እንዴ? እነዚህ ጌመሮች ሄደው በጎን እስከ መቼ ነው እንደዚህ ተቀማምታችሁ የምትኖሩት? ማለት ይኸውልሽ ልንገርሽ ኢትዮጵያ ፕሪሚየር ሊግ ላይ ተጫዋቾች ደሞዝ ባልነበራቸው ሰዓት በጣም አሪፍ ኳስ እናይ ነበር። የሚገርም ኳስ እናይ ነበር። ያኔ ነው በነገርሽ ብሩን በሰፊ ባልነበረ ሰዓት ኢትዮጵያ እንኳን ለወጣቶች ያለን የወጣቶች ሻምፒዮና ወደ አርጀንቲና ሁሉ ያለፈችው ማለት ነው። አሁን ብሩ ባለብሽ ጊዜ አይደለ? በዲያጎ ጋርዚያቶ የሚባል አሰልጣኝ ኤግዛክትሊ። አሁን ብሩ ሲመጣ ምን ሆነ መሰለሽ? የውጭ ሀገር ተጫዋቾችን ፕሮፌሽናሎች መምጣት ጀመሩ። የሚፈርሙት ገንዘብ ብዙ ነው። ገንዘብ ኔት ያደርጋሉ። ዘን የውጭ ሀገር ተጫዋቾች ምን አስለመዷቸው መሰለሽ? ልክ አንድ ተጫዋች አሁን ተሳክቶለት ጎል ሲያገባ ቶፕ ሲሆን መተት አሰርቶ ነው ድግምት አሰርቶ ነው ምናምን እያሉ እርስ በርስ አንዳቸው ለአንዳቸው ይቀናናሉ። እና ይሄንን የውጭ ተጫዋቾች ይሰማሉ። ሰምተው ኳሱ ላይ ሲጎዱ ምን ሲሉ ኢትዮጵያውያን ተጫዋቾችን መተት አሰርቶብን ነው ምናምን ብሎ የሚያሙ ሁሉ ጀምሩ ማለት ነው። ይሄን ባህሪ ከማን ነው የሚለምዱት? ከራሳችን ከኛው ግዶች ማለት ነው።
ኢትዮጵያውያን እንደዚህ ጎል የሚያገቡት እንደዚህ የሚሉት እኛ እንዳንጫወት ውጤታማ እንዳንሆን የሚያደርጉት እነሱ ጠንቆላ መተት ቤት እያሰሩብን ነው ማለት ይችላል። ይሄ የሚሰሙት እዛው ሻይ ቡና ሲሉ ከኛው ከራሳችን ልጆች ይሰሙ ማለት ነው። ይሄ ሰውዬ ሊሆን እንደዚህ እኮ ጊፍት የምታዘንበው አንበሳ የምታወርደው መተታሰረታብህ ነው ምናምን ብለው ነግረውት ነው አለ። እሱ ራሱ ተናገረ እኮ ምን አለ መሰለኝ ነግረው ነው አይደል እንዴ አለ። እየመጡ ብዙ ነገር ይነግሩኛል ማለት ብዙ መረጃ አለኝ። እንዲያውም አንዳንድ ነገር ስታደርግ ጋይስ ታፕ አድርጉ እስኪ። አንዳንድ ነገር ስታደርግ ዶክሜንት ያዝባት ነገ የምትሆነውን አታውቅም ሲሉ እነሱ በረዱኝ መሰረት ዶክሜንት የዛን ይጠቀሙ እነሱ ባይነግሩኝ ኖሮ አጠፋው ነበር። እንደውም ትዝም አላለኝ ነገር ነው። አየህ እነሱ ናቸው የነገሩት እና ከኔ እና ከሌሎች ተናገሩ። ደግሞ ነጭ መደበቅ ልጁ አምስተርዳም ፎቶን ገብቶ ሳየው አምስተርዳም ነው የሚኖረው መሰለኝ። አይ ቲንክ ትክክለኛም ኤሮፓያን አይደለም። ልትቀጭ ፈልገሻል ማለት ነው። ቴንክ ዩ ዴሊ ፋሽን መጣለሁ። እሺ ዴሊ ፋሽን ሼር እያደረግሽልኝ ነበረ እና አልገባም ሳይሆን ለሊት ላይ ካንገናኝ እመጣለሁ። አያለሁ ደግሞ ትመርጭልኛለሽ፣ ልብስ ትልክልኛለሽ። እንቅጣም እንዴት ሄዲ? በዚህ የመጨረሻ ቅጥኝና እንቅጣም። አይ አልቀጣም። 5000 ካስገቡሽ ትቀጥኛለሽ። እስቲ እግዚአብሔር ነው ገና እኮ ደብል አልመጣም። 5000 ካስገቡሽ ትቀጥኛለሽ። እሺ ደብል ሳይመጣ በፍሮም ሰጥ ይሄ 1000 ቢሰጥ 2000 ደግሞ ነው 5000 ሆነ ልቀጣለሁ ማለት ነው። why not ዴሊ ኦኬ ወደውት እና ያ እኔ ግን ተመችቶኛል። ከማልቀስ ወደ ማስለቀስ ስለገባን ማለት ነው። ጋይስ አንድ አበባ ስጡኝ። ነጩ መቶ ተደርጎብኝ ማለት አርጋብኝ ነው። ይሄ ዳይመንድ የለ አጠገቡ ያለው እንደዚህ ከስሙ አጠገቡ ያለው ዳይመንድ አለ አይደለ? ዳይመንዱ እሱ ላይ ደብል ነው ጋይስ። እዚህ ጋር ቀለናት ስጠው ይለኛል ነው እንጂ ያለ እሱን ሳይ ስጥ ይለኛል። ጋይስ 5000 አስገቡት። ዶሮ ሞት በዳይመንዱ ያሳባል። እሱ ሰው እንትን ይለኛል አለ የቲ ጋይስ ደብል ነው፣ በሁለት ነው ደብል። 500 ብትሰጡት 5000 ነው፣ እቀጣዋለሁ። አሁን ደግሞ የገባው ተጠቃኛለሽ። ዶሮ 5000 አስገቢ፣ 5000 አስገቢ፣ ዶሮ 5000 አስገቢ። ጋድ ኤስቲጂ አገቢያ ዋን እኔ ልቀጣሽ ነው በቃ እንደዚህ ከሆነ 1000 ግን ዶሮ ኢስቱሌት እሺ ተባበሩና ታፕ አድርጉ ተባበሩ። አትሊስት ግላብ ይዘሽ ትወጫለሽ። ዴሊ እንቀጣዋለን። ግላብ ይዘሽ ትወጫለሽ። 5000 ከገባ ግን እቀጣዋለሁ። ከሞን ጋይስ ከሞን የወሏ እንትን ቆንጆ የለችም እንዴ? ቴዲ ምን ሆና ነው ማታ ትገኛ? አይ ሰርፕራይዝ ትሆኚ ያለሽ 2 ደቂቃ አለና አይ ጠፋች እንዴ ለማለት ፈልጌ ነው። በዚህ 5000 ከገባሽ በቃ እቀጣለሁ። አስገባት እንደምንም 5000 ባል እቀጣለሁ። የጠየቀችኝን ሁሉ መልስላችኋለሁ። ጋይስ እግዚአብሔርም ላይ ግን እምቢ አትልም። ጠየቀችኝን ሁሉ መልስ ያው የኔ ማን ማለመለሳችሁ ጥያቄ ታውቃለሽ። አንድ ጥያቄ ነው ሌላ ማለት አንድ ጥያቄ ህዝብ ጥቅም ሲባል ነው። አሁን እኮ ማልመልሰው ለሰፊ ብሔርን ከሰባት ግን አትመልሳትም። በቃ የኔ ቤተሰቦች ራሱ እንድመልስ አይፈልጉም። እኛ ከአንተ ነው እንጂ ከብሔር ምን አለን ይላሉ። ጋይስ ታፕ አድርጉ። 1900 ነው የቀረው። 900 ኮይን ነው የቀረው። ግላቤት ነው ያለው። ወይኔ ቆንጆ ዴሊ ጥያቄሽን ጻፊ። አሁን ጥያቄሽን ጻፊ። የጋብቻ ጥያቄ ነው። ዶሮ ወጥጌ ቴንክ ዩ። የጋብቻ ጥያቄ ነው። የእድሜ ጥያቄ ነው። የአካውንቱ ስንት ብር እንዳለው ጥያቄ ነው። እድሜውን ጥያቄ ነው። የፈለግሽው ምን ይጠይቀልሽ? 3 ጥያቄ ጋይስ ሊመጣ ነው። ዶሮ ወጥ ኔክስት አንተሽ ዶሮ
አሁን ፊልም ያ ዴሊ ዶሮት ዴሊ ታፕታፕ ዴሊ ያረተለበ ዴሊ እንዳይድ ዶሮት ዴሊ ዶሮት ሄደ አረኔ ገስ እግዚአብሔር ዴሊ ኦንሊ 400 ዴሊ አረ ቃላት የለኝም ለእነዚህ ሰዎች። ዊና እስቲ ይቀራል ግን ቴንክ ዩ ጋይስ ሁላችሁም። እንደዚህ አይነት ሰርፕራይዝ አለ እንዴ? እኔ ግን የምላችሁ አሁን አንቺ ትቀጫለሽ። ዴሊ ምን እንዳለች ታውቃለህ? አይቀጥም ታውቃለህ? ሁላችሁንም ወዳችኋለሁ። ሃንጋውት ቱጌዘር አላለችም። አምታር በይ ይሄን ቀጣሽና በሚቀጥለው ቀጠሮ ይዘን እንሰናባበታለን። እሺ ቅጣኝ። ኦኬ የመጀመሪያው ጥያቄ እዚህ ቲክቶክ ላይ ለአይንሽ በቃ የሚደብሩሽ 3 ሰዎች ነገር በተለያዩ ጊዜያቶች የሚያስቀይሙሽ ሊሆኑ ይችላሉ። ለማህበረሰብ ጠንቅ ናቸው ሊሆኑ ይችላሉ። እንደው ባላቸው እንደው ምን ቀን ነው ቲክቶክ ላይ እንደው የመጣሁት እነዚህ ሰዎች እንደዚህ አንድ ሰው 3 ይሁን ግድ የለም ማለት አይ ዶንት ኖ ቢለወጥ ደስ ይለኛል፣ ግን የሚለወጥ ሰው አይደለም። 3-4 ዓመት 2009 3 አድርጊ ግድ የለም 3 ኦኬ 3 አንዱ ጉቶ በቃ ማንቶ ከእድሜ ማንጻት ማንቶ ጉቶ ማን ነው? ጉቶ አዩና ወይ ኦኬ እሱ በቃ ወፍራሙ ልጅ ነው ቦርጫሙ። ያው ከነ ሚስቱ ደግሞ ጨምርልኝ ከተቻለ 2 አር ከነ ሚስቱ በጣም ልብሱ እሱ ይልቅ እኔ ሚስቱ በጣም ጠላታለሁ። ምክንያቱም ሚስት ማለት ጋይስ አንድ ፐርፊውም ሚስት ማለት ባሏን ቴክ ማለት ይችላል፣ ሼፍ ማለት ይችላል። ግን አስቀያሚ ሚስት በቃ በጣም ባለጌ ሚስት ነው። የማትፈልገው ሚስት ናት። እራሷ የጠላችሁን ነው ለኛ ያደረገች የሰጠችን ማለት ነው። አበሻ ሲተርት ምን ይላል መሰለሽ?